ትሁቴ በመጨረሻም ከባድና አደገኛ ህይወቷን እየተጫወተባት ያለው ደጀኔ በመጨረሻም ራሱን በከባድ አደጋ ውስጥ እንዲገባ ተደረገ። ጀግናውና አንበሳው ተመስገን እንግዲህ ትሁቴ ካለችበት ቦታ ላይ ለማትረፍና ለማዳን በጣም ብዙ ዋጋና መስዋዕትነት እየከፈለ ይገኛል። ደጀኔ ቆይታውን ከትሁት አባት ጋር አደረገና እጅግ በጣም በሚገርም ሁኔታ ተመስገን እየተከታተለው ነበርና የትሁት አባት ጋር አውርተው ከጨረሱ በኋላ አንገቱን አንጠለጠለና ከትሁት ምን አባቱ እንደሚፈልግም ጠየቀው። ስማ፣ እኔ እንዳንተ የታገስኩት ሰው የለም። ትሁት ማለት የልጄ እናት ናት። ዋጋና መስዋዕትነት ከፍዬባታለሁ። እንኳን አንተ አይደለም ያናቲ ተብዬ ብዙ ነገር ሲጫወትባት እሷን ለማትረፍ ደፋ ቀና እያልኩኝ የምኖር ሰው ነኝ። እኔ እኮ በክብር ዋጋና መስዋዕትነት ከፍዬ ሽማግሌ ልኬ ላገባት ነበረ። አንተ ግን እሷን የደበክበት ቦታ ላይ የማትናገር ከሆነ የህይወት ፍጻሜ እዚሁ ላይ ያቆማል ብሎ አስጠነቀቀው። እሱም በጣም ደንግጦ ስለነበር ደጀኔን በእርግጫና በጥፊ ስለው ሄዶ ድፍት አለ። ትሁቴ ወዳለችበት ቦታ ላይ መጀመሪያ ላይ አደጋ ከማድረስ እንዲመራ አድርጎት ነበር። ትሁት እግሯንና እጇን በገመድ ታስራ ዝናብና ብርድ እየተጫወተባት ይገኛል። የትሁት አባትም ምንም ቢሆን ልጄ ላይ አንዲት ጉዳት ብታደርስ ግንባርህን በጥይት ብዬ እምደፋህ እኔ ነኝ እያለ በተደጋጋሚ የትሁት አባት ደጀኔን እያስጠነቀቀው ነበር። ደጀኔ አሁን ላይ በጉልበትና በኃይል ትሁቴ 8 ልጅ እንድትወልድለት በግዷ ከሱ ጋር ህይወትን እንድትመሰርት እያስገደዳት ይገኛል። እሷ ደግሞ ስማ፣ እንዳንተ አይነት አረመኔና ውሻ ሰው እጅ ላይ ይጥለኛል ብዬ በፍጹም አላሰብኩም ነበር። እየተክለፈለፍኩ መጥቼ ይሄንን አይነት ጉድና መከራ በማየቴ በጣም አዝኛለሁ። ለነገሩ አንተ ሳትሆን የሚጫወትብኝ የወለደኝ አባቴ ነው። ግን ምን አይነት እድል ነው? ምን አይነት ፍጥረት ነው? እያለች ትሁቴ በአባቷና በራሷ እድል እያማረረች ትገኛለች። የትሁት አባት ከትንሿ ልጁ ጋራ ከማያ ጋር ሆኖ የሰራው ስራ እጅግ በጣም ከባድ ጥፋት እንደሆነ እየተጸጸተና እየተቃጠለ ይገኛል። አባዬ፣ አሁን አንተ አልታወቀህም እንጂ ሰውና ሰው ነው የምታጫርሰው። ምክንያቱም የትሁት የልጇ ባል ተመስገን ከሚባለው በላይ ተቀይሯል። ደግሞ አንተም እኮ ረስተኸው እንደሆነ እንጂ አባዬ ይቅር ብለኸዋል። ይቅር ማለት ታዳኒ ልጄን እንዲያገባ ሳይሆን ለተፈጠሩት ነገራቶች እኮ ነው። ማያ፣ አንቺስ ረሳሁት ልትይ ነው እንዴ? ከሚባለው በላይ እኮ ዋጋና መስዋዕትነት አስከፍሎኛል። በዛች በመወዳትና በመሳሳላት በትሁት ልጄ ስንት ፈተና እንዳየን ረስተሽ ነው እንዴ አላት። አረሳሁትም አባዬ፣ ግን ነገሮችን በእንደዛ አይነት አይደለም መጨረስ ያለብን። ከምትለውና ከምታስበው በላይ ትሁቴ አሁን ላይ በከባድና ባልታሰበ መንገድ ህይወቷ አደጋ ላይ መሆኑን እያወቅ እንዴት ይሄን ነገር ዝም ልትል ትችላለ? ብላ ነው የተቃጠለችው ማለት ነው። ትሁት ተጠልፋ ከሄደች በኋላ እጅግ በጣም እየተጸጸተችና እንዲሁም ደግሞ ወደ ገጠር መምጣት እንደሌለባት ራሷን እያሳመነችው ትገኛለች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ ክበሩልኝ ማለት ነው። እጅግ በጣም በጣም አሳዛኙና ትልቁ ነገር እንግዲህ ትሁት ያለችበት ስቃይ በጣም ያማል። ሌላውና ትልቁ ነገር ተመስገን ደግሞ ለትሁቴ ዋጋ በመክፈሉ እጅጉን በጣም ደስ የሚል ነገር ነው። ማያ ደግሞ አባቷና ደጀኔ በተደጋጋሚ
የሚያወሩትን በስልክ እያዳመጠች እህቷን ለማትረፍና ካለችበት ችግር ላይ ለማውጣት ዋጋ እየከፈለች ትገኛለች። ተመስገን እያንዳንዱ የማውቀውን ሚስጥር ሁላ እኔ ስነግርህ አባዬ ቢሰማ ምን ያህል እንደሚያዝንብኝ አንተ አታውቅም። ግን ገና እሱ ያዝናል ብዬ እህቴ ችግር ላይ ስትወርቅ ማየትም አልፈልግም። ስለዚህ እባክህ ትሁትን እንደዚህ መከራና መስዋዕትነት ከፍለህ አግብተህ ደስተኛ አድርገህ ለማኖር እንጂ ያለፈው ህይወቷን እንትን እያልክ እንድትጎዳት አልፈልግም ብላ አለች። ተመስገንም ደግሞ ማያ ምንም ነገር አታስቢ፣ ያለፈው ህይወት ያለፈ ነው። ትሁቴና እኔ ብዙ እርምጃዎችን ተራምደናል። ከአሁንም በኋላ ደስተኛ ሆና እንድትኖርልኝ እንጂ ሌላ ነገር ፈልጌ አይደለም ብሎ ተናገረ። ተመስገን እጅጉን በጣም በሚገርም ሁኔታ ቆርጦ በመነሳቱ በጣም ትልቅ ነገር ነው። ሌላው ከሚታሰበውና ከሚባለው በላይ እንግዲህ አባዬ አንተ በጣም ከባድና አደገኛ ስህተት ነው የሰራው። እኔ እኮ አንተ የፈለግከውን አይነት ህይወት ለመኖር አንድም ቀን እምቢ ብዬ አላውቅም። እሷን ግን እንደፈለግክ ልታደርጋት አትችልም። ምክንያቱም ተመስገን የልጇ አባት ነው። እነሱ ሁለታቸው የሚዋደዱ ከሆነ ህግ ላይ ከሰህ እንኳን እንደሚዋደዱና እንደሚፋቀሩ ከተናገሩና ከመሰከሩ አንተ ከባድና አደገኛ ችግር ውስጥ እንደምትገባ አስበህ አታውቅም እንዴ አለችው። እባክሽ አንቺ ልጅ አትፈታተኝኝ፣ ከዚህ ቦታ ዘወር በይልኝ ብሎ አላት። እሷም በጣም ደነገጠችና ትታው ተነስታ ሄደች። አሁንም ከደጀኔ ጋር በተደጋጋሚ የሚያወራውን ስልክ ከሰማች በኋላ ማያ ከዛ ቦታ ላይ ሄደችና የተፈጠረውንና እያደረገ ያለውን ነገር በሙሉ ለተመስገን ተናገረች። ከደጀኔ ጋር የሆነ ቦታ እንደተቀጣጠሩን ጭምር ተናገረች። በዛን መሰረት እንግዲህ ተመስገን እየተከታተለ ሄዶ ደጀኔ የሚገኝበትን ቦታ በማወቁ በጣም ደስ ይላል ማለት ነው። ወደ አባባና ናቲ እንዲሁም ደግሞ የአባባ ሚስትና እድል ላይ ስንሄድ እድል አባባ እየተጨናነቀና ወደ ወዲህ ጎርደደድ እያለ ሲጨነቅ አየችው። አባዬ ምን ሆነህ ነው አለችው። ምንም የኔ ልጅ። አይ ፊትህ ልክ አይደለም፣ የተፈጠረ ነገር ካለ ንገረኝ አለችው። የኔ ልጅ አልሰማሽም እንዴ? እናትሽ አልነገረችሽም እንዴ አላት። ምኑን አባዬ ብላ ስትል ትሁቴ እኮ ሌላ ሰው ጠልፏት ከሚባለው በላይ እየተሰቃየችና መከራዋን እየበላች ነው። ተመስገንም በድንገት ተነስቶ ነው የሄደው። ከቶ ችግር ተፈጥሮ አንድ ነገር ይሆናል እያልኩ እየፈራሁኝ ነው አለ። ከዛ አባዬ ተረጋጋ፣ አንተ ልብህ የሚልህን ነገር ማድረግ ትችላለህ፣ ግን እመነኝ ከምታስበውና ከምትለው በላይ ችግር ላይ ወርቃ ማየትንም አልፈልግም። እጅግ በጣም የሚያሳዝነውና የሚገርመው ነገር እድሜ ዘላለም በቃ ከችግር ከፈተና አትውጡ ተብሏል እንዴ ብላ አለች። ከዛ የኔ ልጅ ትሁቴ እኮ ከብዙ ችግርና መከራዎች አውጥታኛለች። እኔ ግን ሂጄ ባለማውጣቴና ሂጄ ባለመድረሴ በጣም ሊጠጥተኝ ነው ብሎ አለ። አትጸጸት አባዬ፣ ልብህ የሚልህን ነገር አድርግ። እኔማ ተነስቼ ወደ እሷ ዘንድ ብሄር ደስ ይለኛል፣ ግን ይሄ አረመኔና የተለከፈ አንድ ነገር ያደርጋችኋል። እናንተን ትቼ ወዴት ነው የሚሄደው ብሎ አለ። አረ አባዬ አታስብ፣ ምንም ነገር አትጨናነቅ፣ ተማዬ ጋር ተመካከርና የሚሆነውን ነገር አድርግ አለችው። አባባም አሁንም ከሚስቱ ጋር አብሮ ቁጭ አለና እየተጨናነቀ እያሰበ ይገኛል። አረ እባክህ ተረጋጋ፣ ቁጭ በልና ያለውን ነገር እንነጋገር። ምንም ነገር ቢፈጠር ምንም አንተ በእንደዛ አይነት መልኩ እንድትሆን አልፈልግም። ሁለታችንም ተነስተን ወደ ገጠር መሄድ አለብን። ለትሁት ልንደርስላት ይገባል ብላለች። አዎ ከምልሽና ከምታስቢው በላይ ትሁቴ ብዙ ዋጋና መስዋዕትነት ከፍላልኛለች። እንዲህ በቀላል ለእሷ ችግርና መከራ ለመድረሴ በጣም ያሳዝናል ብላ ተናገረች። ከዛ እጅግ በጣም በሚያሳዝንና በሚገርም ሁኔታ ራሱን መቆጣጠር ያቃተው ሰውዬ
ቁጭ አለና ነገሮችን ማሰብ ጀመረ። ናቲም ምሽቱን ወደ ውጭ አደረገና በጊዜ መጣ። የኔ ልጅ እንኳን ደህና መጣ ብለው ተቀበሉት። አባባ ዛሬ ይህን ተንኮሉን ሊያጋልጠውና ሊያዋርደው እንደሚፈልግ ቆርጦ ተነስቷል። ከዛ ናቲም ደግሞ ምን ነው ዛሬ አቀባበላችሁ እንትን አለብኝ፣ የተለየ ነገር አለ እንዴ ብሎ አለ። አረ ምንም ነገር የለም የኔ ልጅ አንተ ብቻ እንኳን ደህና መጣህ እያለ አባባና እድል በሳቅ ፈረጠ ሊሉ ደረሱ። መጨረሻ ላይ ደግሞ ምንድን ነው የሚያስቃችሁ? ምንድን ነው እንደዚህ እንትን የሚላቸው እያለ በጣም ግራ መጋባት ጀመረ። ከዛ ደንግጦም ስለነበረ ዛሬ በጊዜ መተኛ ትፈልጋለሁ፣ እያንዳንዱ ከባድና አስደንጋጭ ነገር እየተፈጠረብኝ ነው ያለው። ለምን ቢባል ዛሬ የሆነ ነገር ማድረግ አለብኝ ብሎ ወሰነ። መጨረሻ ላይም አባባ ደክሞት ወደ መኝታ ክፍል ገባ። እሱም ደግሞ በሉ እናንተም በጊዜ ተኙ፣ ዛሬ አባዬ በጊዜ ለመተኛት ምን አብቅቶህ ነው ብሎ መናገር ጀመረ። የኔ ልጅ አንዳንዴ ስራም ሳይኖር ይደክማል መሰለኝ፣ በእንቅልፍ እስኪ ላሳልፈዋልና ሄደ። እድልና የአባባ ሚስትም የተበላበትና የተጠጣበትን እቃ ነሳስተው ወደ መኝታ ክፍላቸው ገቡ። ናቲም ሀገር ሰላም ነው አለና የሰይጣኑን ልብስ ለባብሶ ጉዞውን ወደ እማማ ክፍል ሊያደርግ ቀጠለ። አባባና እማማ ተመካክረው ስለነበረ በቶሎ ብለው ከመኝታ ክፍላቸው ወደ ሳሎን ተደበቁ። ናቲም ማንም አያኝም ብሎ አንገቱን ደፍቶ ወደሚፈልገው ክፍል አመራ። እነሱም ወደ ሳሎናቸው መጡና ሶፋ ላይ ቁጭ ብለው ደረጃውን እያንጋጠጡ ያሉ። እድልም ይህንን ድራማ ለማየትና ይህንን ቅሌት ውርደት ለማየት ከፈለግሽ እንቅልፍ እንዳያታለልሽ የኔ ልጅ ብሏታል ነበረ። እሷም ደግሞ አራት ታስብ አባዬ፣ ይህንማ ድራማ በፍጹም ሳላይ ማደር የለብኝም አለች። እንግዲህ ጀግናዋና ብልጧ እድልም ከመኝታ ክፍሏ ወረድ ብላ ወደ አባባ ጋር ስትቀመጥ፣ ናቲም እንግዲህ የሚፈልገውን ነገር ለማድረግ እያደባ ወደ ፎቅ ሄዷል። ቁጭ ብለው በጉጉት እየጠበቁት ነበር። እሱም የሚያስፈራራውንና የሚያጨናንቀውን እማማን ሲያጣ ተመልሶ እየተደነባበረ መጣ። እነሱም እዛ ፍጥጥ ብለው ቁጭ ብለው ሲጠብቁት የሚሆነው ግራ ገብቶ መደናበር ጀመረ። ተያይዘው በሳቅ ሞቱ። እንግዲህ እጅግ በጣም የሚያሳዝንና የሚገርም ነገር ነው የተፈጠረው ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች ናቲ ስለተጋለጠ በጣም ደስ ብሎናል። የትሁት ስቃይና መከራ አብቅቶ ደግሞ ከተመስገን ጋር ተጋብታ ደስተኛ ህይወትን እንድትኖር እንዲሁም ደግሞ እስካሁን የለፋችበትን ስኬቷን እንድታሰምር በጉጉት የምንጠብቅ ይሆናል ማለት ነው። የትሁት አባት እየሄደበት ያለው መንገድ እጅግ በጣም አስጠሊታና ከባድ መሆኑን እንደሚገባው የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ በድጋሚ ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። የኔ ምርጦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሁላችሁንም በጣም አመሰግናለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።